ይሄ ሲሆን ተባብሮ ችግር እየፈቱ ልማት ማምጣት ይቻላል። በሁላችሁም የልማት ጥያቄ ተነስቷል። ልማት እኛ እንጀምረዋለን እንጂ እኛ አንጨርሰው። በትውልድ ቅብብሎሽ ነው ልማት በተሟላ ሁኔታ ምላሽ የሚያገኘው። በአንድ ትውልድ ተጀምሮ በአንድ ትውልድ የሚያልቅ ጉዳይ አይደለም። እንደ ኢትዮጵያ ያሉ በከፍተኛ ዕዳ ውስጥ የተዘፈቀች ሀገር መሰረተ ልማት በሁሉም ክልል፣ በሁሉም ዞን፣ በሁሉም ወረዳ ጥያቄ የሆነበት ሀገር በጣም ከፍተኛ የሆነ ኢንቨስትመንት ስለሚፈልግ በአንድ ትውልድ የሁላችንም ፍላጎት መመለስ አይቻልም። ሁላችሁም እንደምታውቁት ለውጡ ሲመጣ የኢትዮጵያ ሀብት አጠቃላይ 59% ዕዳ የነበረው የውጭ ዕዳው በጣም ከፍተኛ የነበረው። በዚያ ምክንያት እነ ህዳሴ ከአሶሳ አካባቢ ከቤኒሻንጉል የመጣች ሰዎች እንደምታውቁት ህዳሴ 1 ሊትር ውሃ መያዝ አልቻለም። ስራው በሚፈልገው ልክ አይደለም ብቻ ሳይሆን የማለቅ ተስፋም አልነበረው። ኮይሻም ሌላው ሁለተኛ ትልቁ ግድብ እንዲሁ ቆሟል። መንገዶች፣ ድልድዮች፣ ጤና ኬላዎች፣ ትምህርት ቤቶች በጣም ብዙ ተስፋ የተሰጣቸው የተጣለባቸው ቃል የተገቡ ጉዳዮች በጅምር የቀሩበት ሁኔታ የነበረው። ከለውጡ በኋላ መገንዘብ ያለብን ነገር አንደኛ ኢትዮጵያ እንደ ሀገር በዓለም ላይ ፈጣን እድገት እያመጡ ካሉ እጅግ ጥቂት ሀገራት አንዷ ነች ኢትዮጵያ። ይሄ ዓለም ሁሉ የመሰከረው በዓለም ላይ በአፍሪካ አይደለም። ጥቂት እድገት እያመጡ ካሉ ሀገራት እና ከፍተኛ እድገት እያመጡ ካሉ ሀገራት አንዷ ኢትዮጵያ ናት። እድገት እያመጣች ያለች ሀገር ናት ኢትዮጵያ ሲባል ድህነት የሚባል የሚታይባት ሀገር አይደለችም ማለት አይደለም። ጅማሯ ተስፋ ሰጪ ነው። በዚሁ ከቀጠለ ወደፊት ከድህነት ልንገላገል የሚያስችል ተስፋ አለ ማለት ነው። ለምሳሌ ሁለቱ ትላልቅ ግድቦች ሌሎች የኢነርጂ ፕሮጀክቶች ጨምሮ ዛሬ የኢትዮጵያ መብራት ኃይል ወደ 350 ቢሊዮን ብር ፕሮጀክት አለ። በጣም ግዙፍ ፕሮጀክት ነው። መብራት አመረትን ማለት ቤታችን ደረሰ ማለት አይደለም። ማምረት ራሱን የቻለ ኢንቨስትመንት ይፈልጋል። የተመረተውን ከዚያ ወስዶ ዋና ቦታዎች ማድረስ ሌላ ኢንቨስትመንት ይፈልጋል። እዚያ ከደረሰም በኋላ በየቤቱ በየኢንዱስትሪው ማስተራጨት ሌላ ኢንቨስትመንት ያስፈልጋል። ሁሉንም አንድ ጊዜ ማድረግ ኢትዮጵያ አትችልም። በጣም ከፍተኛ የአቅም ውስንነት አላት። መንገድ ኢትዮጵያ ካሁን በኋላ ቢያንስ 150 ሺህ 200 ሺህ ኪሎ ሜትር መንገድ መገንባት አለባት። ምን መንገድ አለ? ገና ነው የተጀመረ ያለው። ባለፉት 5 ዓመታት ቀድሞ የተጀመረውን ጨምሮ አሁን እየተሰራ ያለው ከግማሽ ትሪሊየን በላይ ቢሊዮን አይደለም፣ ከግማሽ ትሪሊየን በላይ ገንዘብ እየወጣ ያለው መንገድ ስራ ላይ ነው። ሶማሌ ክልል ምን መንገድ ነበረ ከለውጡ በፊት? ምን ያህል የጀመርነው? አሁን ቤኒሻንጉልም፣ ጋምቤላም፣ አፋርም፣ ኦሮሚያም፣ አማራም ቢኬድ እንደዚሁ አይነት ታሪክ አለ። ግን አንዱም ክልል እየተሰራ ነው በቂ ነው ብሎ የማያስብበት ዋናው ምክንያት ገና ጀመርን እንጂ ሶማሌ ገና 10 ሺህ 15 ሺህ ኪሎ ሜትር ካልተሰራ በስተቀር ቅንጦት ሳይሆን ከወረዳ ከዞን መገናኘት አይችልም። ስለዚህ ጅምሩን ቢያየው ለማመስገን ግን አይበቃም። ገና ብዙ መስራት ይኖርብናል። በቴሌኮሙኒኬሽን እኛ ስንመጣ ለውጡ ሲመጣ ኢትዮጵያ አጠቃላይ የነበራት የሞባይል ተጠቃሚዎች 37 ሚሊዮን ገደማ ሰዎች ነበሩ። ሞባይል ያላቸው ሰዎች ዛሬ ከ75 ሚሊዮን በላይ ሰው ሞባይል አለው። በቃ አልበቃም።
ምክንያቱም ከ100 ሚሊዮን በላይ ስለሆነ ህዝባችን ለሁሉ ሰው ማዳረስ አልቻለም። እድገት አለው ያው በእጥፍ መንገድ በእጥፍ። በነገራችን ላይ መብራት በሚመለከት በኋላ መጣበታለሁ። አሁን ኢትዮጵያ ትርፍ ነው የምታመርተው መብራት። ልክ አሁን በምግብ ራስን መቻል እንደምንችለው በመብራት በጄኔሬሽን በማምረት ትርፍ ሆኗል። ያመረትነውን ወደ የቤቱ ማድረስ ነው ፈተና የሆነብን። ምክንያቱም ኢንፍራስትራክቸሩ፣ ማስተራጫው፣ ትራንስፎርመሩ ገና ብዙ ኢንቨስትመንት ስለሚፈልግ የመንግስት ትኩረት የነበረው ማምረት ላይ ስለነበረ ምርቱ መስመር ሲይዝ ከተመረተ በኋላ መጠቀሙ ደግሞ ሌላ ፈተና ሆነ ማለት ነው። ይሄን በልኩ መገንዘብ ያስፈልጋል። በልኩ ካልተገነዘብን ልክ ከህዝቡ ጋር የማይገናኝ መንግስት ከዛፍ ላይ እንደወደቀ ቅጠል እንደሚደርቅ ሁሉ አጠቃላይ በአገር ደረጃ ያለው ሁኔታ የማያውቅ ህዝብም ሁኔታ ስለማይገነዘብ ከመንገድ ሊወጣ ይችላል። ከመንገድ ላለመውጣት ነው ምንድነው እየሆነ ያለው ከግድብ አንፃር፣ ከመብራት አንፃር፣ ከመንገድ አንፃር፣ ከቴሌኮም አንፃር፣ ከትምህርት ቤቶች ግንባታ አንፃር የሚለውን በውል መገንዘብ ያስፈልጋል። ቅድም ከተለያየ ክልል የመጣችሁ የሀገር ሽማግሌዎች ከዚህ ቀደም የነበረው የፖለቲካ ሐሳቤ አጋሮች በሚል በኢትዮጵያ ጉዳይ ላይ እኩል ለመነጋገር እኩል ለመወያየት መፍትሄ ለማበጀት የሚያስችል አልነበረም ብላችኋል። በሌላ መንገድ ደግሞ ታሪክ እንደሚያሳየው ኢትዮጵያ ስትወረር በጣሊያንም ይሁን ከዛ በኋላ ባሉ ውጊያዎች ሁላችን በከፍተኛ ቁጥር ተሳትፈን ዋጋ ከፍለን ያቆየነው ሀገር ነው ብላችኋል። ሁለቱም ትክክል ነው። ሌሎች በእናንተ ላይ የወሰኑት የእናንተ ደረጃ እንደተጠበቀ ሆኖ እናንተም ግን ዋጋችሁን ማወቅ አለባችሁ፣ ልካችሁን ማወቅ አለባችሁ፣ የሚገባችሁን ልክ ማወቅ አለባችሁ። ሌላ ሰው ሶማሊ እንደዚህ ነው፣ ሐረሪ እንደዚህ ነው ብሎ ስለናንተ እንዲናገር መፍቀድ ሳይሆን እናንተ የኢትዮጵያ አካል፣ የኢትዮጵያ ባለቤት፣ የኢትዮጵያ ጠባቂ መሆናችሁን አምናችሁ ሌላም ሰው ከናንተ ጋር እኩል ይነጋገራል እንጂ ግማሹ ባለቤት ሆኖ እናንተን ባዳ አድርጎ መናገር አይችልም። ተገቢ አይደለም። ይሄ ተገቢ አይደለም። እናንተ ድንበር የምትጠብቁ የኢትዮጵያን ወርቅ፣ የኢትዮጵያን ወሰን፣ የኢትዮጵያን ህልውና የምትጠብቁ ሰዎች እዚህ አዲስ አበባ መጣችሁ መሃል ሀገር ስንት ነው ዋጋችን ብላችሁ ስትጠይቁ ዋጋችሁን የሚገነዘብ ሰው ነው ልካችሁን የሚተምነው። ብልጽግና ዋጋችሁን ስለሚገነዘብ ነው ከእንግዲህ በኋላ ባለቤትና ጎረቤት አይሰራም፣ ድንበር ጠባቂውም መሃል ጠባቂውም በጋራ እየተወያየ የሚያጸናው አገር ነው የሚያስፈልገው ብሎ ቅድም አባቴ እንዳነሱት የዛሬ 4-5 ዓመት ገደማ በንግግር ደረጃ የነበረው። ዛሬ እንደምታዩት የትናንትናው አጋር ዛሬ ምክትል ፕሬዝዳንት ሆኖ ስብሰባውን ከኛ ጋር እየመራ ነው ያለው። ንግግር ሳይሆን በተግባር ተቀይሮ የታየ ነገር። ዋጋችሁ ከፍ ያለ የሚያደርገው ዋጋችሁን የሚገነዘብ ሰው ጋር ደርሳችሁ ስትጠይቁ ነው። የማይገነዘብማ ያራክሳል። አሁን በእኛ ወገን ከእናንተ ጋር መመካከር ብዙ ጥቅም፣ ብዙ ትምህርት፣ ብዙ ጠቃሚ አቅጣጫ ይገኝበታል። የዚህ ሀገር ህልውና የሚረጋገጠው እናንተም ሐሳባችሁ ሲደመጥ ነው፣ ስትሳተፉ ነው የሚል የጸና እምነት አለን። በዚሁ እንቀጥላለን። ይሄ እንደተጠበቀ ሆኖ ከሶማሌ ክልል አንፃር ከተነሱ ዋና ዋና ጥያቄዎች አንደኛው ድሮ እኛ እንዳንገነጠል ትሰጉ ነበር፣ አሁን እኛ እየሰጋን ነው፣ ሀገራችን እንዳትበትኗት፣ እንዳታፈርሱ፣ የኢትዮጵያን አንድነት መጠበቅ እንዳይሳናችሁ የሚል ኮንሰርን ተነስቷል። በጣም ጥሩ አባባል ነው።
ነገር ግን ኢትዮጵያ አትፈርስም። ኢትዮጵያ እንድትፈርስ የሚፈልጉ በጣም ብዙ ኃይሎች አሉ። ኢትዮጵያ እንድትባላ የሚፈልጉ ኃይሎች አሉ። የተወሰነ ተሳክቶላቸዋል። ማፍረስ ግን አይችሉም። ቢችሉማ አምናም አቻምናም የዛሬ 10ም 20 ዓመት ያፈርሷት ነበር። አይችሉም። ለምንድነው ኢትዮጵያ ላይ ጠላቶቻችን የሚረባረቡት ያላችሁ እንደሆነ ተስፋ ስላላት። የሞተ ውሻ የሚደበድብ ሰው የለም። ዱላ ይዞ የሚሄድ ሰው የሞተ ውሻ ካየ አይደበድብም። ሞቷላ ጥሎ ነው የሚያልፈው። የሚጮህ ውሻ፣ ህይወት ያለው ውሻ፣ ምናልባት ሊናከስ ይችላል የሚባል ውሻ ካለ ግን ሰው ዱላ ያሳርፍበታል። በእኛ ላይ ዱላ እያረፈ ያለው ሩህ አላቸው፣ ተስፋ አላቸው። ድንገት ሊናከሱ ይችላሉ። አሁን ቶሎ ካልቀጨናቸው ከሚል እሳቤ ነው። ዋናው ዓላማ ግን ማፍረስ ነው። በሁሉም ሞክረዋል። ተበድያለሁ፣ ችግር አለብኝ፣ እንደፈለኩ መንቀሳቀስ መስራት አልቻልኩም የሚሉ ሰዎች ወይም በዘር ስም ወይም በእምነት ስም እንዲመጡ ይደረጋል። ሁለቱም ዋጋ ያስከፍላሉ። ሁለቱም ኪሳራ አላቸው። የትኛው ሙከራ ግን ኢትዮጵያን ማፍረስ አይችልም። ኢትዮጵያውያን ሀገራቸውን ስለሚወዱና የመጨረሻው የቁርጥ ጉዳይ ከመጣ ህይወታቸውን ገብረውም ቢሆን እንደ አባቶቻቸው ሀገር ስለሚያስቀጥሉ ኢትዮጵያን የማፍረስ ፕሮጀክት አይሳካም። ከልማት አንፃር መንገድ በሶማሌ ክልል ተነስቷል። በጣም በስፋት ብዙ መንገድ ጀምረናል። አብዛኛው ጥሩ እየሄደ ነው። አቴንሽን የሚፈልጉ መንገዶች አሉ። በቅርቡ መተን ገምገመናል። ፕሬዝዳንት ሙስጠፌም በዝርዝር አቅርቧቸዋል። አስፈላጊውን ትኩረት ሰጥተን የኢትዮጵያ አቅም በፈቀደ መጠን ደረጃ በደረጃ የጀመርናቸውን ስራዎች እየጨረስን የህዝቦቻችን ጥያቄ እንመልሳለን። አንድ መስተካከል ያለበት ነገር ስብሰባ እዚህ ስንመጣ መንገድ ይዘን እንመለሳለን፣ ኤርፖርት ይዘን እንመለሳለን፣ ውሃ ይዘን እንመለሳለን ብላችሁ ካሰባችሁ ስህተት ነው። ይሄ ውይይት ነው። ሐሳቦቹ ይያዙና ገንዘብ ሚኒስትሩም እዚህ ስላሉ የኢትዮጵያ አቅም በፈቀደ መጠን እቅድ ውስጥ ገብቶ በጀት ውስጥ ገብቶ ነው የሚሰራው እንጂ ሰው ሲጠይቅ እየታፈሰ የሚሰጥ ነገር የለም። እንደዛ አይነት አቅም ኢትዮጵያ የላትም። አሁን እዚህ የተነሳውን ጥያቄ ብቻ ለመመለስ፣ የሐረር ውሃ ለመመለስ፣ የጋምቤላ ውሃ ለመመለስ፣ የሐረር ኤርፖርት ለመመለስ ቢሊየንስ ያስፈልጋል። ይሄን ዝም ብሎ ስብሰባ ላይ መወሰን የሚችል መሪ ኢትዮጵያ እስካሁን አልፈጠረችም። ቃል የሚገባ ሊፈጠር ይችላል። የገባውን የሚሰራ ግን ሊፈጠር አይችልም። ምክንያቱም ውስን ሀብት ነው ያለው። ያን ውስን ሀብት በእቅድ በፕራዮሪቲ ደረጃ እያወጡ በቅደም ተከተል ካልፈጸሙት በስተቀረ የሚነሳን ነገር ሁሉ ምላሽ አስቸጋሪ ነው። ቢያንስ እኔ እንደዛ አላደርግም። የማልሰራውን ነገር ቃል አልገባላችሁ። ጥያቄያችሁን ሰምቻለሁ፣ እንማከርበታለን። ደረጃ በደረጃ አቅም በፈቀደ መጠን እንመልሳለን። ለምሳሌ ሶማሌ ግብርና 10 ሚሊዮን ሄክታር ሊታረስ የሚችል መሬት ሶማሌ ያለው 10 ሚሊዮን ሄክታር ማለት ኢትዮጵያ ዛሬ የምታመርተው እንደ ሀገር 23 ሚሊዮን ነው። ግማሽ የሚጠጋው አቅም ሶማሌ ክልል አለ። ያ መሬት ነው፣ ፖቴንሻል ነው፣ ውሃ ይፈልጋል። ሶማሌ ክልል 4 በጣም ትላልቅ ወንዞች አሉ። ያን ፖቴንሻል ነው። ያን ገድቦ ካናል ሰርቶ ትራክተር ሰርቶ 10 ሚሊዮን ማልማት ግን በትውልድ ቅብብሎች የሚፈጸም ጉዳይ ነው እንጂ ስላለ ቦታው ስላለ ዛሬ የሚለማ ጉዳይ አይደለም። ቦታው እንዳለ ባውቃችን ትልቅ ነገር ነው። ቦታው እንዳለ አውቀን መጀመራችን ትልቅ ነገር ነው። አሟልተን መጠቀም ግን ጊዜ ይወስዳል። ከተማ በሚመለከት እውነት ለመናገር ጅጅጋ ባለፉት 5 ዓመታት ያመጣው እድገትና ለውጥ አዲስ አበባ ካየነው እድገትና ለውጥ የሚለይ አይደለም። ጅጅጋ ያለው አንድ ጥሩ ነገር ምንድነው?
ግለሰቦችን ቤት ሲሰሩ ንጹህ ቤት ይሰራሉ። ጅጅጋ ምንድነው ችግር ያለው? ምርጥ ቪላ የሰራ ሰው ሂዱና ይውዛ ስትመለሱ ምርጥ ቆንጆ ቤት ሰርቶ ሁለት ዛፍ አይተክልም። ግድግዳ ብቻ አጥር ብቻ። አጥር ምን ያደርጋል? ያ ሁሉ ቆንጆ ቤት ረጃጅም አጥር ብቻ ከሆነ ዋጋ የለውም። ረጃጅም ዛፍ ነው የሚያስፈልገው። አካባቢው ዛፍ ይተከልበት ሊያምር ይችላል። ለምሳሌ ወደ ፕሬዝዳንት ቢሮ አካባቢ ያለው ግሪን የሆነው አካባቢ ዘሆል ጅጅጋ እንደዛ ቢሆን ቆንጆ ነው፣ ደግሞ ይቻላል። ሙከራዎቹ ግን በጣም ተስፋ ሰጪ ናቸው። ጅጅጋ እያደገ ያለበት መንገድ ተስፋ ሰጪ ነው። ወደፊትም እንደሚቀጥል ተስፋ አለኝ። ይሄ በአንድ ቀን የሚሳካ አይደለም። ጅጅጋ ከተማ ውስጥ ብቻ ካልተሳሳትኩ በስተቀር ከ40 ኪሎ ሜትር ያላነሰ መንገድ ተሰርቷል። ከተማ ውስጥ ብቻ 40 ግን አይበቃም። 100 ያስፈልጋል፣ 200 ያስፈልጋል። 40ውን አድንቀን ተቀብለን 50 60 70 100 ደግሞ እንዲሆን እንሰራለን። የወሰድነውን ደብቀን ሌላ ከሆነ ግን የምንጠይቀው ያው ከዚህ ኪስ ወስዶ እዚህ መደበቅ ስለሆነ የናንተ ሀብት ስለሆነ ምንም እንደዚህ አይነት ጨዋታ አያስፈልገው። ጅማሮች አሉ፣ ብዙ ልንሰራ እንደሚያስፈልግ እኛም እናምናለን። ወሰን በሚመለከት ከአፋር አልፎ አልፎ ከኦሮሚያ ችግሮች አሉ የተባለው ያው እዚህ ውስጥ ኡጋዞች አላችሁ። በአፋርና በሶማሊያ ያሉ ዑለማዎች፣ ሼኮች እናንተ በእድሜያችሁ ብዙ የምታውቁ ወንድማማች መሆኑ የምታውቁ አፋርና ሶማሌ መሬት ችግር እንደሌለው የምታውቁ በምታምኑት እምነት በየቀኑ በምታረጉት ዱዓ አልሙስሊም አኩል ሙስሊም እያላችሁ ሶማሌ አፋር ከገደለ ምን ዋጋ አለው? እስላም አይደላችሁ ማለት እኮ ነው። ስለዚህ ኡጋዞች ተቀምጣችሁ ምንድነው እየሆነ ያለው? ሶማሌ የመሬት ችግር የለው፣ አፋር የመሬት ችግር የለው። አፋር እንዳለ ተነቅሎ ሶማሌ ክልል ቢሄድ ሶማሌ ይበቃዋል። ሶማሌ እንዳለ ተነቅሎ አፋር ክልል ቢሄድ ይበቃዋል። በጣም ሰፋፊ ቦታ ነው ያለው። ለምንድን ነው ለመሬት ብለን ሰው ምን ገለው የሚለውን ተወያይታችሁ ሙስጠፌና አወልን መክራችሁ እንዲተጋገዙ አድርጋችሁ መፍታት አለባችሁ። ይሄን ለመፍታት ስትሄዱ የሚያስፈልግ ድጋፍ ካለ የፌደራል መንግስት ሁሌም ከጎናችሁ ነው። ግን አንዳንዱን ጉዳይ ሼኮቹ፣ ጋዞች፣ ሀገር ሽማግሌዎች እኛን ምንፈታው ብላችሁ ኃላፊነት ካልወሰዳችሁ በስተቀር እንደተባለው ፖለቲከኞች አጀንዳ ያላቸው ሰዎች ግጭት ይፈጥራሉ። ግጭት ካለ የክላሽ ንግድ አለ፣ ግጭት ካለ ዘረፋ አለ። ያ የሚጠቅመው ጥቂት ሰው ነው። እንደ ማህበረሰብ ሶማሌና አፋር የሚጠቅመው ሶማሌና ኦሮሞ የሚጠቅመው ተወያይቶ ተስማምቶ በጋራ ሀገር ማልማት ነው። እንግዲህ ተመልከቱ፣ ከሶማሌ ክልል የመጡ ሰዎች ሶማሊኛና ኦሮምኛ ይናገራሉ። ከቤኒሻንጉል የመጡ ሰዎች አማርኛ ይናገራሉ፣ ወይም በጉሙዝ ቋንቋ ይናገራሉ፣ ወይ በኦሮምኛ ይናገራሉ። ከሐረርም እንደዚሁ። ይሄ የሚያሳየው ህዝቡ አብሮ በመኖር በባህል በቋንቋ ተሳስሯል ማለት ነው። ይሄን ነገር ነው ማሳደግ ያለብን። የሚጠቅመን ይሄ ነው። ከዚህ ውጭ ያለው እሳቤ እንደ ሀገር የማይጠቅምም በእናንተ አካባቢም በተነሳው ጉዳይ ጠቃሚ አይሆንም። በተለይ ምስራቅ አካባቢ ያላችሁ ሰዎች የምስራቅ ሰው ይናገራል እንጂ ቂም አይዝም። የምስራቅ ሰው የሚሰማውን ስሜት አይደብቅም። ምስራቆች ቂም ያቆሽሻል ብሎ ያስባሉ። አፍ ያቆሽሻል፣ ልብ ያቆሽሻል፣ ቂም መጥፎ ነው ብሎ ያምናሉ። ቂም ትተን በሰላም በንግግር ችግሮቻችንን መፍታት እንዳለብን ብናስብ ጠቃሚ ይሆናል። ከጠረፍ ንግድ ጋር ተያይዞ በሶማሌም በቤኒሻንጉል ተነስቷል። ኖት ይዘናል፣ ተወያይተንበት ምን ማድረግ እንዳለብን የተጠና ምላሽ መመለስ ይሻላል። ዝም ብለን ከምንናገር ጥያቄያችሁ ተቀበለናል፣ እንዴት ይፈታ ነው የሚያዋጣው የሚለውን ማየት ነው። እዛ ውስጥ ብዙ ሌብነት እንዳለ እናንተም ማወቅ አለባችሁ። ከበርበራ ጅጅጋ ብቻ አይደለም ይመጣው። ከበርበራ ጅጅጋ ይባልና ድሬዳዋ ይመጣል፣ አዲስ አበባ ይመጣል። እና ቀረጥ ከሌለ ደግሞ አገር ማደግ ስለማይችል እንዴት አድርገን ነው የምናስማማው ይሄን ጉዳይ የሚለውን አጥንተን
ብንመልስላችሁ መልካም ይሆናል። ዝም ብዬ የማይፈጸም ነገር እንዳልናገር በሚል ነው። በድምሩ ሶማሌ ክልል በቅርቡ በነበረኝ ጉብኝት በጣም ደስተኛ ሆኜ ነው የመጣሁት። በእርሻ ተሰምቶ የማይታወቅ ነገር ነው ሶማሌ የተሰማ ያለው። በአርባናይዜሽንም እንደዚሁ ነው። ተቋም ግንባታ ላይም በጣም ተስፋ ሰጪ ነገር ነው ያለው። የክልሉን አመራር መደገፍ ያስፈልጋል። የሶማሌ ክልል ህዝብ አንድ ሆኖ መንግስቱን ማጠናከር አለበት። ያ ሲሆን ጥቅሙ ይበልጥ እየጎላ እየሰፋ ይሄዳል የሚል እምነት አለኝ። አፋር በሚመለከት ብዙ ጉዳዮች ተነስተዋል። በተለይ ግድብ ከአዋሽ ውሃ ጋር ተያይዞ 6 ሰዓት ተነስተን ሌሊት ጨለማ ላይ ብናፈጥ፣ ጨለማ ላይ ብንጮህ፣ ጨለማ ላይ ብንቆጣ 12 ሰዓት እስከሚሆን ድረስ አይነጋም። ጨለማን የሚያነጋው ወቅት ነው፣ ጊዜ ነው እንጂ ማፍጠት አይደለም፣ ቁጣ አይደለም፣ ጩኸት አይደለም። ሁሉ ነገር ጊዜ አለው። ሁሉ ወቅት አለው። ወቅት መጠበቅ ያስፈልጋል፣ ጊዜ መጠበቅ ያስፈልጋል። የሚቸግርን ነገር የከፋን ነገር ብቻ በማየት ልማት አናመጣም። ችግር አለ፣ ሊሰራ ይገባል። ግን ችግር ብቻ በማየት መፍትሄ አናመጣም። በአፋር ክልል ዛሬ የተጀመሩና እየተጀመሩ ያሉ ቢያንስ ከ10 ቢሊዮን ብር በላይ የግድብ ፕሮጀክቶች አሉ። 1 ከሰም፣ 2 ተንዳሆ፣ 3 ሚድል አዋሽ፣ 4ኛው ሎጊያ ነው። የእዋ ወረዳ የሚሰራው ጥናት ተጠናቋል። አጋጣሚ ሆኖ ይሄንን ስራ የምትመራው የእናንተ ልጅ ናት፣ አይሻ ነች። ከግድብ ጋር ተያይዞ ያለው ከዚህ ቀደም የተሰራው አሁን እየተሰራ ያለው ማፋር ጋር ያለው ችግር ምንድነው? ክረምት ሲሆን አዋሽ በጣም ጉልበተኛ ስለሆነ ካናሎች ያፈርሳል፣ ደለል ይሞላል። አፋር ዝቅተኛ ቦታ ነው። አዋሽ የሚነሳው ከዚህ ነው፣ ከመሃል ከከፍተኛ ቦታ ደለል እየያዘ ሄዶ በደለል የተሞላ ግድብ ካናል ስለሚያፈርስ አንዳንዴም ከዛ አልፎ የሰው መንደር ስለሚጎዳ ለረጅም ጊዜ ስንቸገር ነበር። አምናና ዘንድሮ ሰፋፊ ስራ እየሰራን ቆይተናል። በጣም ተስፋ ሰጪ ጅምሮች ነው አፋር ክልል ያሉት። ከግድብ አንጻር አፋር ላይ የተመረተ ያለ ቲማቲም፣ የተመረተ ያለ ሽንኩርት፣ አፋር ይሄንን አልহামዱሊላህ ካላለ ማን ነው የሚለው? የት ነበር ትናንትና? ትናንትና አፋር ውስጥ እንደዚህ አይነት ነገር ነበር እንዴ? ስንዴው ተውት፣ ጤፍስ፣ ፍሩትስ በቂ ነው ወይ? አይደለም። እኛ የምንፈልገው አፋር ኢትዮጵያን መግቦ መሸጥ ሲጀምር ነው። ለዛ ደግሞ በቂ አቅም አለው። አጀማመራችሁ ግን በጣም ጥሩ ነው። የአፋር አጀማመር በጣም ጥሩ ነው። ይሄንን ማጠናከር አለብን በሚል ካላየን በስተቀር ጨለማውን ብቻ እያየን በማየታችን ብርታት ብርሃን ብንጠብቅ አይመጣም። ወቅት አለው። የሆነ ያለውን ነገር ተገንዝበን የጎደለውን ደግሞ በሚያይ መንገድ መሄድ ያስፈልጋል። ኢንዱስትሪያል ፓርክ በቅርብ ነው ሰመራ የገነባ ነው። የመንግስት ብቻ ሳይሆን የግል ኢንዱስትሪ ፓርክም በጣም ተስፋ ሰጪ በሆነ መንገድ እንቅስቃሴዎች አሉ። ከዚያ በላይ እንዲፋጠን በደንብ እንሰራለን። አፋር በእርግጠኝነት ኢትዮጵያ ውስጥ ከሚለወጡ ራሳቸውን ከሚመግቡ ጠግበው ከሚያግዙ ክልሎች አንዱ ይሆናል። ጥያቄ የለውም ይሄ። ምክንያቱም ብዙ ሀብት አለው። ራሱን አብልቶ ሌሎች ወገኖቹን ከሀገር ውጭም በምስራቅ አፍሪካ ማገዝ ወደሚችልበት ደረጃ ይሸጋገራል። ዛሬ አይሆንም። እኛ ዛሬ መሰረት እንጥላለን፣ ልጆቻችን ደግሞ ወደዛ ያድጋሉ። በዛ ሐሳቤ ካልታየ በስተቀረ የሚጋነኑ ነገሮች የያዝነውን ነገር እንዳያጠፉብን ጥንቃቄ ያስፈልጋል። ሁሉ ነገር በሚዛን፣ ሁሉ ነገር በልክ ነው መሆን ያለበት። ለምሳሌ የተፈናቀሉ ሰዎች የሰሜን ጦርነት ሲጀመር ለዛ አጎራባች የሆኑ ዞኖች መፈናቀል አጋጥሟል። አፋር ክልል ትክክል ነው። መፈናቀል ነበር። የሞቱ ሰዎች አሉ፣ የጠፋ ሀብት አለ። አፋር ተጎጂ ነበር በሂደቱ። ከነዛ ከተፈናቀሉ ሰዎች ግን ካላጋነንኩ 95% በላይ ተመልሷል። አሁን መነጋገር ያለብን ቢመለስም ማገዝ ያስፈልጋል፣ መቋቋም አለበት። ተመልሶ እንዳይፈናቀል ድጋፍ ያስፈልገዋል። ትክክል ነው።
ልክ ሌላ ቦታ ፌስቡክ የምንሰማው አይነት ንግግር ግን ጥሩ አይደለም። ይሄ ፋክት ነው። ከአፋር የመጣችሁ ሰዎች ታውቁታላችሁ ብዬ ነው ጉዳዩ። ድጋፍ ያስፈልጋል። ድርቅ በሚመለከትም አምና ክረምት ላይ በቂ ዝናብ ያዘነበባቸው አካባቢዎች አሉ። እንደሚባለው በድርቅ ምክንያት ሰው የሚሞትበት ሁኔታ ኢትዮጵያ ውስጥ አሁን ብዙ የለም። ድርቅ ግን ችግር አለ በየቦታው። አምና ቦረና ነበረ፣ ሶማሌ ክልል ነበረ፣ ዘንድሮ አፋር፣ ትግራይ አካባቢ እንዲህ ያለ ይቀጥላል። ግን አጠቃላይ ኢትዮጵያ ያላት አቅም ሚቀር ነገር ይቀራል እንጂ ለሰው ስንዴ አቅርበን በቆሎ አቅርበን እንዳይሞት ማድረግ እንችላለን። አቅሙ ስላለን ችግሩ እየታየ የሚፈታ ይሆናል። በከፍተኛ ደረጃ ሰክተን የምንጨነቅበት አይደለም። ፋክቱን ብቻ ማወቅ፣ ማጥናት፣ የሚያስፈልገውን ድጋፍ ማድረግ። በድጋፍ መኖር ግን አይቻልም። ሁልጊዜ ኢትዮጵያ እየለመነች አፋር እየለመነ ኦሮሚያ እየለመነ ነፃ ሀገር መሆን አይቻልም። አጋር አይደላችሁም ባለቤት ናችሁ ማለት ለማኝ አይደላችሁም ሰርታችሁ ታመርታላችሁ ማለት ነው። አቅሙ ስላለ እንጂ በልመና ላይ ቤዝ ያደረገ እንቅስቃሴ ከሆነ እንጎዳለን። ዓለም ይፈልገው እናመርታለን ስንል አይደለም፣ እርቦናል ስንል ነው። ጠብ እያደረገ ሊገዛን ስለሚፈልግ እኛ ደግሞ አልነቃንም። አምርተን መብላት ሲገባን ለምነን ባሪያ መሆንን እንደ ጥሩ ነገር እናያለን። አፋሮች አንድ አባባል አላቸው። እንደ ፀሐይ ለማብራት እንደ ፀሐይ ማቃጠል አለብህ ይላሉ። ሙቀት ስላለ አፋር አካባቢ ብርሃንም ፈልገህ ሙቀት ጠልታ አይሆንም ማለት ነው። ብርሃን ከፈለክ ሙቀት አለ። ብርሃኑ ተጠቅመህ ከሙቀት ደግሞ የምትድንበት አሰራር አለው። አፋር ራሱ እንዴት ሙቀት እንደሚከላከል፣ መቼ እንደሚወጣ፣ መቼ እንደሚቀመጥ፣ በስንት ሰዓት እንደሚሰራ ያውቃል። ቢኮዝ ብርሃንና ሙቀት አብሮ ስለሚመጡ መስራት፣ ራስን መመገብ፣ ከልመና መውጣት ነፃ የለውም። እንደ ፀሐይ ካላቃጠለ ብርሃን የለም። ካልተደከመ ልማት የለም። ካልተደከመ ራስን በራስ መመገብ መቻል አይታሰብም። ድካሙን ባላንስ አድርጎ መሄድ ያስፈልጋል። የመጨረሻው ህግ በሌለበት ስርዓት በሌለበት ጊዜ ሰዎች ኖረዋል ኢትዮጵያ ውስጥ ለተባለው እውነት ነው። ኖረዋል፣ ደግሞም አልኖሩም። ከኖሩ እኮ ፋውንዴሽን አለ ማለት ነው፣ መሰረት አለ ማለት። የት አለ ታዲያ? ለምን እኛ ስለራብ እናወራለን? ያኔ ፌስቡክ ስለሌለና ስለማይነገር ሁሉ ነገር ስሙዝ ነበር ማለት አይቻልም። ለምሳሌ የዛሬ 40 ዓመት 45 ዓመት አዲስ አበባ ውስጥ መንቀሳቀስ አይቻልም። ቀይ ሽብርና ነጭ ሽብር ስላለ አንድ ሰው ከወጣ መመለሱ እርግጠኛ አልነበረም። የዛሬ 45 ዓመት ግን ደግነቱ ፌስቡክ አልነበረም። ችግር አሁን የተፈጠረ ሳይሆን በውስጣችን የነበረ ባኮረፍን ቁጥር ዱላ፣ ባኮረፍን ቁጥር ከዘራ፣ ባኮረፍን ቁጥር ክላሽ ማንሳት ውስጣችን የነበረ በሽታ ነው። አዲስ አይደለም። ከየት ይመጣል? አሁን በሌላ መንገድ ህግ በሌለበት ነበር እንደ ኢትዮጵያ የነበረችው። ከክብረ ነገስት ጀምሮ እኮ ህግ አለ። የአሁኑ መንግስት የአሁኑ ፖፑሌሽን የለም። ሰውየው ሙስሊም ከሆነ ህግ አለው። ቢያንስ የሰው ሀቅ እንዳትነካ፣ የጎረቤት ሀቅ ጠብቅ፣ ካረድክ አንድ እግሩ ለጎረቤት ስጥ፣ አካፍል፣ ስትበላም በጋራ ብላ፣ ስትሰግድም ጀማዓ ስገድ። ለብቻ ጥሩ አይደለም። አረፋ ከሆነም አርደህ ለድሃ ሳታካፍል ይዘህ አትግባ። ህግ ነው እኮ ይሄ፣ ህግ ነው። እንደኛው ህገ መንግስት አንቀጽ 1 አንቀጽ 2 አልተባለም እንጂ ህግ ነው። እና ሰው ያምናል፣ ያርዳል፣ ያካፍላል፣ ካለው ይሰጣል፣ በሽተኛ ይጠይቃል፣ ሲሞት ይቀብራል። ይሄ ህግ ስለነበረ አብዛኛው ተስማምቶ በፍቅር ኖሯል። ችግር የለም ማለት ግን አይደለም።
ችግር ነበረ። አሁን የሚሻለው ምንድነው ያላችሁ እንደሆነ ሙስሊሞች ሙስሊም ሁኑ። ሙስሊም ከሆናችሁ በቂ ነው። ክርስቲያኖች ክርስቲያን ሁኑ። ክርስቲያን ከሆናችሁ በቂ ነው። ክርስቲያን ግደል አይል፣ ሙስሊም ግደል አይልም። ስረቅ አይልም፣ ሁለቱም ስረቅ አይልም። የሰው ሐቅ ውሰድ አይልም። የምታውቁት ነው። ሰው እስላም ለመባል ጣቂያ ያደርጋል፣ ክርስቲያን ለመባል የሆነ ነገር ያደርጋል። ግን አይደለም። ቢሆን ኖሮ እንዴት ሶማሌና አፋር በጥይት ይገዳደላል? አይፈቅድማ። እስልምና አይፈቅድም። እሱ ሰው ራሱን መሆን ቢችል አብዛኛው ችግር ይፈታል። አሁን ያለንበት ፈተናም በዚሁ አግባብ ቢታይ ጥሩ ይሆናል። ሐረሪ ባብሌ በሚመለከት በሪፈረንደም መደረጉን አስታውሳለሁ። ባብሌ አካባቢ በዚህኛውም ክልል ሰው አለ ላላችሁ ትክክል ነው። ባብሌ ብቻ እኮ አይደለም። ሶማሊያ ውስጥ አለ፣ ጅቡቲ አለ፣ ኬንያ አለ፣ ኢትዮጵያ አለ። ሶማሊያን ሰብስብ ብለን ኢንተርናሽናል ቦርደር አናፈርስም። ኦሮሞ ኬንያ አለ፣ ኢትዮጵያ አለ። አኟ ኑዌር በዛ ሳይድ በዚህ ሳይድ አሉ። ትግራይ በዛው ሳይድ አሉ። ኢንተርናሽናል ቦርደር አርቲፊሻል ስለሆነ ህዝቦች ከፍሏል። የኛም በሀገር ውስጥ ያለው ቦርደር ወይም ወሰን የተሟላ አይደለም። ችግር አለበት እና አልፎ አልፎ የወሰን ጥያቄ በሶማሌና በኦሮሚያ፣ በሶማሌና በአፋር፣ በትግራይና በአማራ፣ በቤኒሻንጉልና በአማራ ሁሌ ይነሳል። መፍትሄው ምንድነው? ለወሰን ጉዳይ ብለን አንገዳደል። ጥያቄ ይኑር፣ እንወያይ፣ እንነጋገር፣ በህግ እንፍታ። በህግ እንፍታን ከተማመን ችግሩ ይቀላል። አለበለዚያ ሁሌ ጥያቄ አለ። እዚህ አዲስ አበባ ውስጥ አንዱ ከተማ ከአንዱ ጥያቄ አለ። ኦሮሚያ ውስጥ አዳማ ከምስራቅ ሸዋ ዞን ጥያቄ አለው። ውጊያን ቀንሰን በንግግር በውይይት ህግ እያበጀን ብንሄድ አብዛኛው ይፈታል ካላችሁ እውነት ነው። የኛ ችግር ግን ለወሰን ጥያቄ፣ ለመሬት ጥያቄ ወደ ክላሽ መሄዳችን ነው። እሱ መስተካከል አለበትና ባብሌ ሪፈረንደም መወሰናቸውን አስታውሳለሁ። ከዳካታ ጋር ተያይዞ ዝሆን ድንጋይ ለተባለው በጣም እውነት ነው። ምስራቅ ለቱሪስት የሚመች ብዙ ነገር አለ። ሐረር ከተማም በጣም ብዙ ነገር አለ። ምስራቅ ሐረርጌም በጣም ብዙ ነገር አለ። ሶማሊያም በጣም ብዙ ነገር አለ። ሶማሌ ክልል በቅርቡ ጅጅጋ አካባቢ በገበታ ለሀገር የጀመርነው ለትውልድ የጀመርነው ፕሮጀክት አለ። ያ ወደፊት እየሰፋ ሲሄድ ይሰፋል ብዬ አስባለሁ። ዝሆንም አለ፣ አንበሳም አለ፣ የሜዳ አህያም አለ፣ ካናሎችም አሉ። ራሱ የሐረር ከተማም በጣም ውብ የሚጎበኝ ስፍራ ነው እና ምን ጥያቄ የለውም። ብዙ ነገር አለ በየቦታው። ግን ደረጃ በደረጃ አቅም ሲፈቅድ እየፈታን እንደምንሄድ ቢታሰብ ጥሩ ነው። እዚሁ ጋር ተያይዞ የሂጅራ ሙዚየም ቢኖር ለተባለው ትክክለኛ ሐሳብ ነው። ኢትዮጵያ የመጀመሪያው ሂጅራ የተደረገበት ሀገር ነው። ይሄ ትልቅ ታሪክ ነው። ለሁሉ ሙስሊም ማስተማሪያ መሆን አለበት። በርግጥ ነጃሺ ላይ የተወሰነ ስራ አለ፣ የተሰራ ስራ አለ፣ ሰዎችም ያዩታል። ከዛ በላይ ግን አቅም በፈቀደ መጠን ወደፊት በየቦታው መኖር አለበት። ለምሳሌ በቁርአን ላይ ስንት አያ ውስጥ ነው ኢትዮጵያ የተባለው ሀበሽ የተባለው የሚለው ጉዳይ በናሽናል ሙዚየም ቢቀመጥ ሙስሊሙን ሀገርና ኢትዮጵያን ያቀራርባል። ኢትዮጵያ ውስጥ ሙስሊም እንደሌለ የሚያስቡ ሀገራት እና እንደ ጥላት የሚያስቡ ሀገራት ወንድም እንዳላቸው ይገባቸዋል። ባይብል ውስጥ የተጠቀሰውን ብናስቀምጥ ክርስቲያን ሀገራት እንደዛ ያስባሉ። እኛ አድቫንቴጅ አለን ሁለቱም ስላለ። መጽሐፍ ቅዱስ ላይም ቁርአን ላይም ኢትዮጵያ ተጠቅሳለች፣ ትልቅ ሀገር ስለነበረች። ያንን እንደ ትርፍ፣ እንደ ክብር፣ እንደ መጎብኛ ከወሰድነው ጥቅም እንጂ ጉዳት የለውም። ወደፊት እንደዚህ ጉዳዮች እየታዩ ምላሽ እንደሚያገኙ ተስፋ አደርጋለሁ። ውሃ በሚመለከት የሐረር ከተማ ውሃ ችግር ይታወቃል። ከዚህ ቀደም ተነስቷል። ኤረር ወንዝ ላይ ጥናት ስናደርግ እንደነበር ታውቃላችሁ።
አሁን ጥናቱ እያለቀ ስለሆነ መፍትሄ ያገኛል ብዬ አስባለሁ። ኤረር ወንዙ ወጣ ብሎ ነው ግድቡ የሚሰራው፣ ግን የተወሰነ ኪሎ ሜትር ወደ ሐረር ውሃ መውሰድ እንደሚቻል ጥናቱ ያመላክታል። ጅጅጋም እንደዛ ነው። ወጣ ብሎ ተሰርቶ ተቆፍሮ በ30 40 ኪሎ ሜትር ነው ወደ ጅጅጋ የሚወሰደው። ሐረርም እንደዛው እንደሚመለስ እርግጠኛ ነኝ። ጥናት ላይ ነበር። አሁን ጥናቱ እያለቀ ስለሆነ በወደፊት እየታየ ምላሽ ያገኛል። በምስራቅ በጣም እያደጉ ካሉ ከተሞች አንዷ ድሬዳዋ ናት። ኢንዱስትሪው ኢትዮጵያ ያላት ፍሪ ትሬድ ዞን ያለው እዛ ነው። በጣም ተስፋ ሰጪ እንቅስቃሴዎች አሉ። እሱን መልካስ ይዘን የስመ ገናናዋን ከተማ እንዴት እናመጣለን የሚለውን ደግሞ በትብብር ማየት ያስፈልጋል። አዲስ አበባ ላይ ያያቻቸው ስራዎች ማሳያ ናቸው። ብልጽግና ሐሳብ ሳይሆን በተግባር መስራት እንደሚችል ማሳያ ናቸው። እነዚህን ኦሮሚያም፣ አማራም፣ ትግራይም፣ አፋርም፣ ሶማሌም ካየ በኋላ ትምህርት መውሰድ አለበት። ኮፒ አይደለም ያደርገው። ትምህርት ወስዶ በራሱ ሁኔታ ደግሞ የራሱን መልክ የራሱን ቅርጽ የያዘ ነገር ይሰራል። ለዚያ የፌዴራል መንግስት ማገዝ ባለበት ነገር ሁሉ አብሮ ይቆማል። ዋናው የዚህ ስራ ባለቤት ግን ድሬዳዋ ከሆነ ድሬዳዋ ከተማ፣ ሐረር ከሆነ ሐረር ከተማ፣ ጅጅጋ ከሆነ ጅጅጋ ከተማ፣ ሶማሌ ክልል አይደለም፣ ጅጅጋ ከተማ ከተሞቹ ናቸው ይሄን ማድረግ ያለባቸው። ክልሎችም ፌዴራል መንግስትም ድጋፍ ያደርጋል። ጋምቤላ ድልድዩ ኢሉባቦርና ጋምቤላን የሚያገናኘው አኮቦን የሚያሸጋግረው የተሰራው በጣም የቆየ ነው የሚባለው ትክክል ነው። የቆየ ድልድይ ነው። ያ ድልድይ ችግር ካለበትና ተጨማሪ መፍትሄ የሚያስፈልገው ከሆነ ለሚመለከታቸው አካላት እንገልጻለን። ጥናት ይደረጋል። ማክሲመም ማድረግ የሚገባን ነገር እናደርጋለን። ግን ድልድይ ፈርሶ እንደምትቸገሩ ብዙ ባይታሰብ የህግ የበላይነት እና ልዩነት ባይታይ ያላችሁት በብሔር ስም መከፋፈል ኢትዮጵያ ውስጥ እንደ ፋሽን እንደ አዲስ መገለጫ ስለሆነ ጋምቤላም በዚህ ችግር ትቸገራለች። ከዚህ ለመውጣት እርስዎ እንዳሉት መነጋገር፣ መወያየት እና አብሮ ከመሆን ውጪ መፍትሄ እንደሌለ ማመን። አኟ ብቻውን ጋምቤላ መያዝ አይችልም። ኑዌር ብቻውን ጋምቤላ መያዝ አይችልም። በጋራ ሆነን ነው የምናድገው። ጋምቤላ ሀብታም ነው። የወርቅ ሀገር ነው። የጫካ ሀገር ነው። የውሃ ሀገር ነው። ምን አጣ ጋምቤላ? ያን እንዴት እናልማ የሚለውን በጋራ ማሰብ ይፈልጋል። እኔ ጋምቤላን በደንብ ነው የማውቀው። ለምሳሌ ከዚህ ቀደም ወደ ዲማ ሲሄድ ከጅማ ሚዛን አድራለሁ። ከሚዛን ደግሞ ዲማ ቢያንስ ከግማሽ ቀን በላይ ይወስዳል። ጨፌ ነበር ታስታውሱ ከሆነ መንገድ አልነበር። አሁን ከጅማ ዲማ ለመሄድ ግማሽ ቀን ይበቃል። ምንም የለም ብለን ማሰብ አንችልም። ጋምቤላ በጣም የሚገርም ለውጥ ነው ያለው። ለምሳሌ ዲማ የዛሬ 20-30 ዓመት ትራዲሽናል ነበር ወርቅ የሚወጣው። አሁን ከትራዲሽናል መንገድ ተወጥቶ ፋብሪካ የወርቅ ፋብሪካ በቅርቡ የሚመረቅ ስራ እያጠናቀቀ እንደሆነ አውቃለሁ። ይሄ ትልቅ እድገት ነው። ጋምቤላ ግን ከዛ በላይ ለማደግ ፖቴንሻል አለው። በእርሻውም በማዕድኑም በብዙ መልኩ ጋምቤላ ማሳደግ የሚያስችል አቅም አለ። እንዴት እንስራበት የሚለውን አብረን ማየት ጠቃሚ ይሆናል። ድህነት እና ኋላ ቀርነት ነው ዋናው ችግር የተባለው ትክክል ነው። ጭንቅላት ነው ዋናው ደህንነት ጭንቅላት። የጭንቅላት ደህንነት ስላለ ሰው ትንሽ ነገር ለማትረፍ ወንድሙን ይገላል። በጨለማ ጊዜ መብራት እንደሚያስፈልገው፣ ባትሪ እንደሚያስፈልገው፣ ኩራዝ እንደሚያስፈልገው፣ አምፖል እንደሚያስፈልገው ሁሉ በችግር ጊዜም ብልሃት ያስፈልጋል። አሁን ችግር አለ። ይህንን ችግር በስሜት በኃይል በጉልበት እንፍታካል አያዋጣም፣ አይቻልም። እንዴት ሰክነን ተመካክረን መፍትሄ እናበጃለን የሚለውን ደግሞ ማየት ያስፈልጋል። ያኔ የጭንቅላት ደህንነቱ ሲቀንስ ሰዎች ተመካክረው ተነጋግረው ችግራቸውን ለመፍታት እድል ያገኛሉ። እና ጋምቤላ ላይ በሚፈለገው ደረጃ ልማት መጥቷል ማለት አልችልም፣ ግን የሚያስደንቁ ጅማሮች አሉ። ያን እያጠናከሩ መሄድ ያስፈልጋል። ቤኒሻንጉል በመንገድ በተለይ ካማሽ አካባቢ የተነሳው
ችግር ነው። በአማራና ኦሮሚያ በነበረው ችግር ቤኒሻንጉል ጉዳት ደርሶበታል። ግን ደግሞ በኢትዮጵያ ውስጥ ዛሬ ቤኒሻንጉል ክልል ያለው ኢንቨስትመንት የትም የለም። ህዳሴ እኮ በጣም ብዙ ብር ነው። የኢትዮጵያ ውስጥ ያለው ኢንቨስትመንት ዋናው ሀብት የሚፈሰው ቤኒሻንጉል ክልል ነው። ያ ሀብት በራሱ የሚጠራው በጣም ብዙ ነገር አለ። ሲያልቅ ያው ህዳሴ ከንግግር አልፎ የኢትዮጵያ ሁሉ ኩራት የሚሆንበት ሁኔታ እየተቃረበ ነው ያለው። ያ ሲሆን ብዙ ሀብት ይሰበስባል። ለምሳሌ የዛሬ 4-5 ዓመት በህዳሴ ምክንያት የተዘጋጀ ሌክ ቤኒሻንጉል የለም። አሁን ግን በኢትዮጵያ ትልቁ ሌክ ያለው ቤኒሻንጉል ነው። ከጣና ይበልጣል። ትልቁ ውሃ ክምችት ያለው ቤኒሻንጉል ነው። ይሄን ውሃ እንዴት ለቱሪዝም እናውላለን? ይሄን ውሃ ለመጠጥ እንዴት እናውላለን? ሌላ አሳይመንት ቢሆንም ያልነበረ ሌክ ግን በኢትዮጵያ ደረጃ አንደኛ ሌክ ተፈጥሯል። ከጣናም የሚበልጥ ማለት ነው። ይሄን ከግምት ማስገባት ጠቃሚ ይሆናል። ሰላም በሚመለከት እውነት ነው። ቤኒሻንጉል ታጥቀው የወጡ ወንድምና ልጆቻቸውን መክረው መልሰዋል፣ ሰላም አምጥተዋል። ይሄ በአማራ ክልል መደገም አለበት፣ በኦሮሚያ ክልል መደገም አለበት። ጋምቤላም ብዙ መልሷል፣ ቤኒሻንጉልም ብዙ መልሷል። ሶማሌም በንጽጽር የተሻለ ሰላም ነው ያለው። ይሄን ተማምረን ሁላችን ጋር እንዲሆን ማድረግ አለብን። ከኦሮሚያና ከአማራ ጋር ያለውን የኢንፍራስትራክቸር የንግድ ልውውጥ ማጠናከር ያስፈልጋል። ለዛ እየሰራን ስለሆነ ያው ተጠናክሮ ይቀጥላል። በአንድ በኩል ህግ እናስከብራለን፣ በሌላ በኩል ደግሞ ሰላም ሁልጊዜ ምርጫችን ፍላጎታችን ስለሆነ ሰላም ለሚፈልጉ ኃይሎች ባካችሁን በሰከነ መንገድ ተረጋግተን እንወያይ እንላለን። አሁንም ብዙ ነው ፍላጎቱ፣ ከግራ ከቀኝ ብዙ ፍላጎት አለ። የትኛውም ፍላጎት ኢትዮጵያን ይጎዳል፣ መስራት የሚገባን ስራ እንዳንሰራ ያደርገናል እንጂ በኃይል ምንም አይነት ውጤት ኢትዮጵያ ውስጥ አይመጣም። ካሁን በኋላ ኢትዮጵያ ውስጥ የሚነሳው ኃይል ሁሉ ከኛ ኃይል አይበልጥም። ጊዜ ይወስዳል፣ ያጓትታል፣ ወንድሙን ይገላል፣ ወደ ጥፋት ያመራል። ካመስተቀረ በኃይል የሚገኝ አንድም ውጤት የለም። ሰዎች የኃይል እርምጃ ከመውሰዳቸው በፊት 10 ጊዜ ማሰብ አለባቸው። ይሄ ጉዳይ ያዋጣል አያዋጣም፣ ድል አለው ድል የለውም፣ የት ድረስ ይወስደኛል ብሎ ማሰብ አለባቸው። ይሄ አያዋጣም። ወንድሞቻችን በሙሉ በሰሜን፣ በምዕራብ፣ በምስራቅ፣ በደቡብ ያሉት የምንመክረው በሰላም በንግግር በውይይት ብቻ ፍላጎቶቻችን ማሳካት አለብን። ቅጥረኛ መሆን የለብንም። ያም እየቀጠረን ክላሽ የሰጠን ወንድሞቻችን መንገድ ለመሆን የለብንም የሚል ለሁሉም የሚሰራ መልእክት ነው። በድምሩ በነበረው ውይይት የያዝኳቸው ፖይንቶች አሉ። እንደ መንግስት እንደ ፓርቲ የምንወያይባቸውና የእቅዳችን አካል የምናደርጋቸው በነበረው ውይይት የብልጽግና ውሳኔ ትክክል መሆኑን እናንተ አጋሮች ሳትሆኑ ባለቤት መሆናችሁን ድጋሚ ያረጋገጠ መድረክ ነበር ዛሬ። በዚያ በጣም ደስተኛ ነኝ። በሌላ በኩል ግን ከጫፍ ጫፍ ያለን ሰዎች መገንዘብ ያለብን ነገር ስንት ነው ሲባል 2፣ ማን ያበዛዋል ሲባል ውሸት ነገር የሚያባዛ ቱል ነው። በጣም ብዙ ውሸት ነው ያለው በፖለቲካው፣ በዘሩ፣ በሃይማኖቱ፣ በጥቅሙ፣ በልማቱ ብዙ ውሸት ነው ያለው። ከዚህ ውሸት መጠበቅ ያስፈልጋል። እውነት የምንፈልግ፣ ለእውነት የምንቆም፣ ለወንድም የምንራራ፣ በመስጠት የምናምን ቸርነት ያለን ሰዎች ከሆን ይሳካልናል። በውሸት በሴራ በመጠላለፍ አንዱን በመጉዳት አድቫንቴጅ መውሰድ ከሆነ ግን የኋላ ሁሉም ሰው የዘራውን ስለሚያጭድ በሰራነው ክፋት በሰራነው ተንኮል እና ጥፋት እኛ ብቻ ሳይሆን ልጆቻችን ዋጋ ስለሚከፍሉ መጠበቅ ያስፈልጋል። ከዚህ ጉዳይ የሀገር ሽማግሌዎች ማስተማር አለባችሁ። ወጣቶች ወደ ሰላም እንዲገቡ፣ ሼኮች፣ ቄሶች ማስተማር አለባችሁ። ሰላምን መናገር አለባችሁ። ከናንተ አፍ መደመጥ ያለበት ሰላም ነው፣ ፍቅር ነው፣ አንድነት ነው። ችግር እንኳን ቢኖር በውይይት እያመን፣ በንግግር እያመን፣ በምርጫ እያመን ስንሄድ ኢትዮጵያ ውስጥ ሰላም ብቻ ሳይሆን ፈጣን ልማት ይመጣል። አሁን ችግሩ ምንድነው? እኔ ነኝ የማቀው፣ እኔ ካልገዛው
እኔ ካልዘረፍኩ እኔ ካልወሰንኩ የሚል እዛም 10ም 20ም 30ም ብዙ ነው ያለው። ይሄ ግን አይቻልም። እኔ አሁን ሶማሌን በቃ ከዛሬ ጀምሮ አጋሮች ናችሁ ብል ይቻላል? አለፈ ፋሽኑ እኮ አይቻልም። አፋር ከዛሬ ጀምሮ አጋር ነው ብል አይቻልም። እንኳን ካሁን በኋላ አጋር ሊሆን ትናንትና አጋር የሆነው ይቆጨዋል። አይሆንም። አሁን ያለውን ነባራዊ ሁኔታ ተገንዝበን ኢትዮጵያ ውስጥ ተከባብረን ተስማምተን ተወያይተን ካልሆነ በስተቀር አንዱ ላይ ጭኖ በጋራ መኖር አይቻልም። ይሄ ሀገር ያፈርሳል፣ ጥቅም የለውም የሚለውን ሁላችንም ብናምን ለዚያም ከልብ ብንሰራ ውጤት ይመጣል የሚል ሙሉ እምነት አለኝ። ሁሌ እንደምናገረው እኛ ብዙ ፈተናዎች አሉብን፣ ከውስጥም ከውጭም ከቅርብም ከሩቅም። ስራዎቻችን እንዳንሰራ የምናስባቸውን ጉዳዮች እንዳናሳካ የሚፍጨረጨሩ ኃይሎች ከግራ ከቀኝ አሉ። ይሄ ፈተና የራሱ የሆነ ጫና አለው። ነገር ግን እያንዳንዱ ፈተና እያስተማረን፣ እያንዳንዱ ፈተና እያጠናከረን፣ እያንዳንዱ ፈተና ሞር እያዘጋጀን እየሄደ ስለሆነ ከሰላም ከፍቅር ከአንድነት ውጭ ያለው አማራጭ ከጉዳት ውጪ ውጤት አያመጣም። ይሄን አምነን በጋራ ብንሰራ የበለጸገች ነፃ ሆና የነበረችና የምትቀጥል ልጆቻችን ምግብ ፍለጋ ስራ ፍለጋ የማይሰደዱባት የኩራት ምንጭ የሆነች ሀገር ለኛም ለልጆቻችንም ማስረከብ ስለምንችል በዚያ መንፈስና በትብብር መንፈስ አብረን እንድንሰራ አደራላችሁ ፈልጋለሁ። የኢትዮጵያ አንድነትና ብልጽግና ዋና አጀንዳችን ነው። ይሄን ለመጠበቅ መንግስታችን አበክሮ ይሰራል። ለህዝባችን ቃል የገባነውን ለማሳካት ቀን ከሌት እንተጋለን፣ ውጤትም እናመጣለን። በአዲስ አበባ የታየው ውሎ አድሮ በእያንዳንዱ ክልል በእያንዳንዱ ከተማ ይታያል፣ የጊዜ ጉዳይ ነው። ይሄን ለማድረግ በእኛ በኩል እንደ ፓርቲ እንደ መንግስት ጠንካራ አቋም ነው ያለን። የእናንተን ድጋፍ ትብብር ካገኘን እንደሚሳካ ሙሉ እምነት አለኝ። ስለመጣችሁ እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። በሌላ ጊዜ እስከምንገናኝ ሰላም ሁኑ።